ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። መድፈኞቹን በሚመለከቱ መረጃዎች ተመልሼ መጥቻለሁ። በዛሬው ፕሮግራማችን የምናወራው አርሰናል የትኛው ዋንጫ የተሻለ ነው ብለን እንግዲህ መድፈኞቹ በአራት ዋንጫዎች እየተፎካከሩ ይገኛሉ። በካራባኦ ካፕ ከ1993-94 የውድድር ዓመት በኋላ ይህንን ዋንጫ ማንሳት አልቻሉም። ከዛ ውጭ በኤፍኤ ካፑ በማይክል አርቴታ ስር በ2019 ካነሱ በኋላ ማሸነፍ አልቻሉም። የአውሮፓ ቻምፒዮንስ ሊግ መድፈኞቹ በታሪካቸው አንስተውት የማያውቁት ዋንጫ ነው። እንግዲህ እነዚህ ሶስቱ ዋንጫዎች እንዳሉ ሆነው የእንግሊዝ ፕሪሚየር ሊግ ግን የመድፈኞቹ የደጋፊዎቹ ከማይበገሩት ወይም ዘ ኢንቪሲብልስ ከሚባሉት ከ2003-2004 በኋላ ከ22 ዓመታት በኋላ ዘንድሮስ የትኛውን ዋንጫ ያሳካሉ? ወዳጆቻችን የእናንተን አስተያየት እንጠብቃለን። አርሰናል የትኛውን ዋንጫ ያሳካል? በእናንተ እይታስ የአርሰናል ቅድሚያ ሊሰጠው የሚገባው የትኛውን ዋንጫ ይሆናል? በዛሬው ፕሮግራማችን በደንብና በሚገባ የምናተኮረው የአውሮፓ ቻምፒዮንስ ሊጉ ላይ ነው። እንግሊዝ ፕሪሚየር ሊግ መሪ ናቸው። በ5 ነጥብ ይመራሉ። 10 የፍጻሜ ጨዋታዎች ይቀሯቸዋል። የኤፍኤ ካፑ ላይ እንግዲህ ወደ 5ኛው ዙር አልፈዋል። ማካርስፊልድን ነው የሚገጥሙት። ቀለል ያለ ጨዋታ ነው። በቀጣይ ዙር ማን እንደሚደርሳቸው የሚታይ ነው። በካራባኦ ካፕ የፍጻሜ ተፋላሚ ናቸው። ስለዚህ እነዚህን ሁሉ የውድድር መድረኮች እነዚህን ሁሉ ፍልሚያዎች በአውሮፓ ቻምፒዮንስ ሊግ ዋንጫን በማሸነፍ ያጠናቅቃሉ። በአውሮፓ ቻምፒዮንስ ሊግ መድፈኞቹ የማይቀመሱ ሆነዋል። ባለፉት ዓመታቶች አርሰናል ካለበት ችግር አንጻር በአውሮፓ ቻምፒዮንስ ሊግ በማይክል አርቴታን ያክል ታጋይ ጥሩ ፐርፎርማንስ ጥሩ ውጤት የማያመጣ አሰልጣኝ መድፈኞቹ ኑሯቸው አያውቅም። አርሰናል እንደ ድል አመልጧቸዋል የሚባለው የ2005-2006 የአውሮፓ ቻምፒዮንስ ሊግ ፍጻሜ በተለይ በቴሪ ዳንኤል ኦንሪ የሚታወሰው ያ የፍጻሜ ጨዋታ በመድፈኞቹ ቤት ለአርሰናል ያደረገው በእንግሊዝ ፕሪሚየር ሊግና በአውሮፓ ቻምፒዮንስ ሊጉ ፍጻሜ ያደረገው ድንቅ ብቃት ነበር። ነገር ግን ያን ዓመት ዋንጫ ሳያሸንፉ ቀርተዋል። ታዲያ አርሰናል ሌላ በድጋሚ በዚህ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ፍጻሜ ይደርሳሉ ወይስ እንዳምናው በግማሽ ፍጻሜ ያለበለዚያ በሩብ ፍጻሜ? እነዚህን የምናይ ይሆናል። ነገር ግን ቁጥሮች የአርሰናል ፐርፎርማንስ በሚያሳይ ሁኔታ ካያችሁት ውደድማቻችን የመድፈኞቹ የቻምፒዮንስ ሊግ ብቃት በ8 ጨዋታዎች 8ቱን አሸንፈዋል። 8ቱን ማሸነፍ ብቻ አይደለም በሚገባም ብልጫ ነበራቸው። ታዲያ በዛሬው ፕሮግራማችን አርሰናል ከፕሪሚየር ሊጉ ይልቅ በአውሮፓ ቻምፒዮንስ ሊጉ ውጤታማ ሊሆንባቸው የሚያስችላቸውን ፐርፎርማንስ በምናይበት ጊዜ አንደኛ የቡድኑ ያጫወት ስልት የሌሎችም የተቃራኒ ቡድንም የአርሰናል ያጫወት ስልት ለአውሮፓ ቻምፒዮንስ ሊግ ምቹ ነው ይታያል። ከእንግሊዝ ፕሪሚየር ሊግ ይልቅ አንደኛ ስፔሶች ይታያሉ፣ ክፍተት ቦታዎችና ብዙ ጎሎችን የማስቆጠር አቅም አርሰናል እንዳለው በዚህ ውድድር ዓመት አሳይቶናል። እንግዲህ አርሰናል በውድድር ዓመቱ ከባድ የሚባሉ ቡድኖችን አግኝቷል። በሜዳው የባየር ሙኒክን ጠንካራ ፐርፎርማንስ በሚገባ በሜዳው በተለይ በቪሰንት ካምፓኒ የሚመራው ባየር በውድድር ዓመቱ ጠንካራው ቡድን ነው ቢባል በሚገባ መድፈኞቹ ብልጫ ወስደውበታል አይደለ? እዛ ላይ አንዱ የታየው ፐርፎርማንስ የአርሰናል ጥንካሬ ነው። ሌላኛው አትሌቲኮ ማድሪድ ነው። የዲያጎ ሲሞኔ ቡድን በአውሮፓ ቻምፒዮንስ ሊግ የማይገመት በመከላከል በማጥቃቱ ላይ የማይገመት ነገር በአውሮፓ ቻምፒዮንስ ሊግ ያከናውናል ከተባለ ያ ቡድን ሊሆን የሚገባው የዲያጎ ሲሞኔ አትሌቲኮ ማድሪድ ነው። ሌላኛው መነሳት የሚጠበቅበት ኢንተር ሚላን ነው። ያለፉት 3 የውድድር ዓመታት ላይ በአርሰናል ብልጫ ወስዶ በጥሩ ፐርፎርማንስ ከአርሰናሎች የተሻለ ያደረገው አምና የፍጻሜ ነበር፣ ታች አምና ግማሽ ፍጻሜ፣ ከዛ ታች አምና በፊት ደግሞ በማንቸስተር ሲቲ ጋር ያደረጉት የፍጻሜ ጨዋታ ነበር። ታዲያ ይህንን ቡድን ሰንሴሮ ድረስ ሂዶ ማሸነፍ ችሏል። ይህ ከሜዳ ውጭ ያለ ፐርፎርማንስ ዘንድሮስ እንዴት ይሆናል? ይህ ቡድን መርሳት የሌለባችሁ ያለፉት 3 ዓመታት የወጥ ፐርፎርማንስ የመቀጠል የሚታይበት ነው። አሁን እንግዲህ አርሰናል በአውሮፓ ቻምፒዮንስ ሊግ በማይክል አርቴታ ስር ባለፉት ዓመታት ከነበሩባቸው ችግሮች እየተላቀቁ እንዳለ ይታያል። ታቻምና በባየር ሙኒክ እንግዲህ ብልጫ ተወስዶባቸው በቶማስ ቱሄሉ ባየር ተሸንፈው ሲወጡ አስቸጋሪ ጊዜያቶች እንደነበሩ በሩብ ፍጻሜ የሚታይ ነበር። አምና ከነጉዳቶቹ ከፕሪሚየር ሊጉ ደካማ ብቃታቸው ጋር ያ ሁሉ ተጫዋች ተጎድቶባቸው በአውሮፓ ቻምፒዮንስ ሊግ በሚገባ ፒኤስጂን የፈተነው ቡድን አርሰናል ነበር። ፒኤስጂ የፍጻሜውን ጨዋታ እንደ ግማሽ ፍጻሜ ሁሉ አልከበደውም። በቀላሉ አድርገው ማሸነፍ የቻለው። ታዲያ ፒኤስጂን ለማቆም የሉዊስ ኤንሪኬን ቡድን በሊግ ፎርማቱ ራሱ በሊጉ አርሰናል ብቻ ነበር ማሸነፍ የቻለው። ታዲያ ያ ፒኤስጂን እንደዚህ አይነት ብልጫ ከወሰዱበት ሪያል ማድሪድን ማሸነፍ ከቻለ አሁን የቀሩት እንግዲህ የነ ባርሴሎና እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግ ቡድኖች ናቸው። አሁን ከ16ቱ ቡድኖች ውስጥ 6ቱ የእንግሊዝ ፕሪሚየር ሊግ ቡድኖች እንደሆኑ ተረጋግጧል። እንግሊዝ ፕሪሚየር ሊግ ቡድኖች አርሰናልን ፈትነው በአውሮፓ ቻምፒዮንስ ሊግ ሊያስወጡት የሚችሉበት እድል ከፍተኛ ሊሆን እንደሚችል
የሚጠበቅ ነው። እንግዲህ ወዳድማቻችን እዚህ ጋር ማንሳት የሚጠበቅብን ግን የአውሮፓ ቻምፒዮንስ ሊግ አጨዋወት ደግሞ አርሰናልን ውጤታማ ሊያደርገው ይችላል። ለምን? በአውሮፓ ቻምፒዮንስ ሊግ ላይ ቡድኖች ከእንግሊዝ ፕሪሚየር ሊግ ውጭ የሚያገኛቸው ቡድኖች ክፍት ነው አጨዋወታቸው። አርሰናል ባየርን ላይ 3 ነው ያስቆጠረው፣ እንዲሁም ደግሞ ኢንተር ላይ 3 ነው ያስቆጠረው። ከዛ ውጭ አትሌቲኮ ማድሪድ ላይ 4 ጎሎችን ነው። እነዚህ አይነት ከባባድ የሆኑ ብልጫዎችን የወሰደባቸው ናቸው። ያ ደግሞ ምንድነው የሚያደርገው? አርሰናል በቀጥተኛ ኳስ ላይ ያጨዋወት ስታይላቸውን መቀየራቸውን የሚታይ ነው። ለምሳሌ በውድድር ዓመቱ አርሰናል በጣም በቀጥተኛ ጨዋታ የተጫወተባቸውን ጨዋታዎች በምታዩበት ጊዜ 29% የሚሆነው በቶተናሙ ጨዋታ በቀጥተኛ ጨዋታ ላይ የተመረኮዘ ነበር። 27% ለባየርን ጨዋታ እንሰጠዋለን፣ 24% ለኖቲንጋም ፎረስት፣ ወልቭስ 29%፣ ኢንተር ሚላን 29%። አርሰናል በቀጥተኛ ጨዋታ የሚጫወት ከሆነ በተለይ ቪክቶር ዮኬሬስን ተጠቅሞ የማርቲኔሊ ወይም የትሮሳር በአውሮፓ ቻምፒዮንስ ሊግ ደግሞ ወሳኙ ተጫዋች የሚሆነው ማርቲኔሊ ነው። ስፔሶችን ማነፍነፍና ስፔሶችን በሚገባ በማጥቃት ረገድ ውጤታማ የሚሆን ቡድን ነው። ስለዚህ አርሰናል እንግሊዝ ፕሪሚየር ሊግ ቡድኖች አሁን በቀጣዩ ዙር አያገኙትም። ከሩብ ፍጻሜ እስከ ፍጻሜ ግን የእንግሊዝ ፕሪሚየር ሊግ ቡድኖችን የማግኘት እድሉ ሰፊ ሊሆን ይችላል። እነዚህም ቡድኖች ታዲያ በሚገባ ሊፈትን የሚችልበት እድል የሚጠበቅ ነው። ሌላኛው እንግዲህ አርሰናል በጣም በሚገርም ሁኔታ ባለፉት 3 ዓመታቶች ውስጥ የአርሰናል ትልቁ ጥንካሬ ያለመሸነፍ ባህሪው ነው በአውሮፓ ቻምፒዮንስ ሊግ ላይ ውጤታማ እንዲሆን የሚያደርገው። ወዳድማቻችን አርሰናል ባለፉት 3 ዓመታቶች የተሸነፋቸው የጨዋታ ብዛቶች 13 ናቸው። ማንቸስተር ሲቲ 17 ነው፣ ሊቨርፑል 16 ነው፣ ባየርን 11 ነው፣ ኢንተር ሚላን 11 ነው፣ ፒኤስጂ 7፣ ሪያል ማድሪድ 10 ነው የሚታዩ። አሁን እነዚህ ውጤቶች ወይም የሽንፈት የሚያጋጥመው ካነሱ በጥሎ ማለፍ ጨዋታዎች ደግሞ እድሎችን ታገኛለህ። ማትሸነፍ ከሆነ አንድ ያጠፋውን ስህተት በሚገባ ማስተካከል እንድትችል የሚያደርግ ነው። አለመሸነፍ በጥሎ ማለፍ ጨዋታዎች ውስጥ በጣም አስፈላጊ ነው። ደካማ ፐርፎርማንስ አሳይተ እንኳን አቻ ብትወጣ በቀጣዩ ዙር በምርጥ ፐርፎርማንስ ማሻሻል የምትችልበትን እድል ይሰጣል። አሁን እዚህ ጋር ማንሳት የሚጠበቅብን አርሰናሎች እንደ ለምሳሌ ባለፉት ጨዋታዎች ስህተቶችን ሰርተው ዋጋ ሲከፍሉ ታይቷል። ነገር ግን አርሰናል ስህተቶችን ቢሰራ እንኳን በአውሮፓ ቻምፒዮንስ ሊግ የሁለት ጨዋታዎች ውጤት ስለሆነ በእንግሊዝ ፕሪሚየር ሊግ ስህተቶችን በሰራ ቁጥር ነጥቦችን እያጣ ነው የምትመጣው። በአውሮፓ ቻምፒዮንስ ሊግ ግን ስህተቶችን ብትሰራ ነጥቦችን ለመሰብሰብ የተሻለ እድልን ታገኛለህ። ለምሳሌ ነጥቦችን ስለማሰበሰብ አቻ ብትወጣ 1-0 ብትሸነፍ በቀጣዩ ዙር የማሻሻልና ያ ማለት ነገሮችን ስህተቶችን የማሻሻል እድልን ያመጣል። ከዛ ውጭ አቻ ውጤት በአውሮፓ ቻምፒዮንስ ሊግ በጥሎ ማለፍ ጨዋታዎች ውስጥ ደካማ ብቃት የሚባል አይደለም። እንግዲህ መድፈኞቹ በጣም በሚገርም ሁኔታ ወዳድማዎቻችን ባለፉት ጊዜያቶች የአርሰናል ጠንካራ ፐርፎርማንሶች የሚነሳባቸው በብዙ ሂደቶች ውስጥ ማንሳት ይጠበቅብናል። አርሰናል በአውሮፓ መድረኮችን ብቻ ሳይሆን በእንግሊዝ ፕሪሚየር ሊግም ብዙ ሽንፈትን ያላስተናገረው ባለፉት 3 ዓመታቶች ውስጥ ይህ ስብስብ ነው። የተቆጠሩበትን ጎሎችን ይህ የአርሰናል ተከላካይ መስመር አስደናቂ ነው። ኢንተር ሚላን ነው እንግዲህ 70 ጎሎችን ብቻ የተቆጠረበት። አርሰናል 84 ጎሎችን የተቆጠረበት ከኢንተር በመቀጠል ባየርን 98 ነው፣ ሊቨርፑል 117 ነው፣ ማንቸስተር ሲቲ 103 ጎሎችን የተቆጠሩበት። ይህ የገብርኤል ማጋሌስ፣ የሳሊባ፣ ቲምበር፣ ካላፊዮሪ፣ ኢንካፔል፣ ሞስኬራን ያን መጥቀስ እንችላለን። ይህ የተከላካይ ቅርጽ አርሰናልን ለዋንጫ የማድረስ እድሉ አሁንም ሰፊ የሚያደርገው የመከላከል ቅርጽ ነው። በአውሮፓ ቻምፒዮንስ ሊግ ደግሞ ጥሩ ተከላካይ ካለ የማሸነፍ እድል ሰፊ ነው የሚሆነው። ለማጥቃት ክፍሉ እድሎችን የሚፈጥር ይሆናል። ማጥቃቱ ደግሞ እንደነገርኳችሁ ክፍተቶችና ቦታዎችን መጠቀም የሚችል ነው። 8 ጨዋታዎች 8 ድልን ማድረጋቸው መረሳት የለበትም። አርሰናል ከዛ ውጭ ባለፉት 3 ዓመታቶች በትልልቅ ስታዲየሞች ውስጥ የመጫወትና ጫናዎችን የመቆጣጠር አቅሙ ከጊዜ ወደ ጊዜ አድጓል። ሳንሴሮ ላይ ሽንፈቶችን የሚያስተናግድ ነበር። ሳንሴሮ ላይ ማሸነፍ ችሏል። ከዚህ በፊት በጣም አርሰናል የሚቸገርባቸው ስታዲየሞች ውስጥ አሁን በበላይነት መሄድ የሚችል ነው። አሁን አሊያንዝ አሬና ቢሄድ፣ ካምፕ ኑ ቢሄድ ወይም ደግሞ በሪያል ማድሪዱ ሳንቲያጎ በርናባው ቢጫወት የስብስብ ከፍታውንም ዝቅታውንም በሚገባ አይተዋልና በእያንዳንዱ ሁኔታዎች ውስጥ የመፋለም አቅማቸው ከፍ ያለ ነው ማለት የሚቻል ነው የሚሆነው። ልምዳቸውን በሚገባ መጠቀም የሚችሉበት ነው የሚሆነው። የነ ሳሊባ የነ ዲክላን ራይስ እንዲሁም ደግሞ የነ ቡካዮ ሳካና ቪክቶር ዮኬሬስ ያሉበት የእድሜ ወሰን አሁን ልምዶችን በቀላሉ የምታዩበት ሳይሆን በትንንሽ ሁኔታዎች ቡድኑ ወኔው የሚረበሽ አይመስልም። ነገር ግን እግር ኳስ ደግሞ ምን እንደሚያመጣ የሚታወቅ አይደለምና ውጤቶች በመጨረሻ ሁኔታዎች ውስጥ የመወሰን እድል ይኖራቸዋል። ታዲያ መድፈኞቹ አሁን ቀጭኗ ገመድ ላይ ይገኛሉ። ይህ ስብስብ ዋንጫዎችን አሸንፎ በታሪክ ሊታወስበት የሚችለውበት እድልና ይህ ስብስብ ዋንጫዎችን በማጣት በታሪክ ሊታወስበት የሚችልበት እድል ሁለቱም የቡድኖቹ በር ላይ የሚገኙ ነው የሚሆኑት። ታዲያ አርሰናል በካራቦ ካፕን ማሸነፍ የሚችል ከሆነ በእይታ ውጤታማ የሚያደርገው ይሆናል። በእንግሊዝ ፕሪሚየር ሊግ ላይ ቀጥተኛ ተፎካካሪ ሆኖ እንዲቀጥል የሚያስችለው ነው። በአውሮፓ ቻምፒዮንስ ሊግ ላይ ተፎካካሪ እና በራስ መተማመናቸውን ማሻሻል የሚያስችል ነው የሚያደርገው። እነዚህ 3 ዋንጫዎች ቢያተኩር በኤፍኤ ካፕ ሙከራውን ቢቀጥልና እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ ወይም ደግሞ በአውሮፓ መድረኮች ላይ ተደርጎ በማይታወቅ ሁኔታ 4ቱን ዋንጫዎች ማሸነፍ ይችላሉ ወይ? ትልቁ ጥያቄ ይሆናል።
የማይክል አርቴታ ልጆች ግን ዘንድሮ የሞትና የሽረት ያክል ዋንጫዎችን የማሸነፍ ግዴታ ውስጥ እንዳሉ ግን የሚረሳ አይደለም። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።